السلام عليكم ورحمة الله وبركاته ودتكبራችሁ የሸቃላ ሜዳ ቤተሰቦች كيفكم شاكباركم ان شاء الله تكونوا بألف خير ዛሬ ደግሞ ጥያቄያችሁ በስንት መከራ ትክክለኛ መረጃ አግኝቼ ወደ እናንተ እየመጣሁ እሱ ምንድነው የህፃናት ማቆያ ለመክፈት እስከ ስንት ብር ይፈጃል ነው ያላችሁኝ። እኔ ሸቃሊ ጠይቁ እንጂ የማልሰራላችሁ ነገር የለም። ግን ይሄንን ያሰብሽው ልጅ በጣም ከባድ አምሯልሽ። እኔ ራሱ አሁን ልቤ ልስራው ያለ ያሰበው ነው። ውጤታማ እንደምትሆኑበት ተስፋ አደርጋለሁ። ገንዘብ ካለ መስራት ይቻላል። ዋናነት የሚያስፈልገው ካሜራ ነው። ከዛ ይዛችሁ ነው እላችኋለሁ። ሙሉ ሐሳቡን ከመነግራችሁ በፊት የውጭ ካሜራዎች እዛ ላይ 80 እና እስከ 120 ሪያል እስከ 150 የሚሸጡ ቻርጀር የሚደረጉ ምሽከረከሩት አላ በቃ ይሄን ስራም ይሁን ሱቅም ምንም የምትሰሩ ከሆነ እዚህ ኢትዮጵያ ውድ ናትና በዚህ አጋጣሚ ከዛ ይዛችሁ ነው ኦርደር ማድረግ የምትችሉ ከኑን ላይ ኦርደር ብታደርጉ በጣም የተመረጠ ነው። ኑን ካሜራቸው በጣም ጸዴ ነው የሆነት። እኔ አንድ ይዤ መጥቻለሁ፣ ግን ትንሿን ይዤ ባለመምጣቴ ተናድቻለሁ። ትልቁን ይዤ መጣሁና ትንሿን ካሜራ ይዛችሁ ነው ለቤትም ልጆቻችሁንም ለመጠበቂያ ሱቅም ቢኖራችሁ ብቻ በጣም ያግዛል። ጸጉር ቤት ራሱ ብትከፍቱ ለደቂቃ ብትሄዱ ሰራተኞቹ እኔ እንጃ እዛ አረብ ሀገር ሰራተኛ በጣም ታማኞች ናቸው። እዚህ ደግሞ ስታው ከሰው ያጋጠማቸውን ነገር ምናምን ከባድ ነው። የኔ ድምጽ አልበቃ ብሎ ያህያ ድምጽ እየሰማሁ ከባድ። ለማንኛውም ወደ ዋና መረጃ ልንገራችሁ። የህፃናት ማቆያ ለመክፈት መካከለኛ ቦታ እንግዲህ የህፃናት ማቆያ መናፈሻ ወጣ ብሎ ቀረብ ለከተማውም ለገጠሩ መካከለኛ የሆነ ቢሆን አሪፍ ነው እና የሀገሬ ልጆች መካከለኛ ቦታ ከ10,000 እስከ 30,000 ብር ኪራይ ነው። በጣም ከ3 ወር ኪራይ ከ30,000 እስከ 150,000 ብር ይፈጃል ኪራዩ ብቻ። የራሳችሁ ቤት ግን ሆኖ ሰርታችሁ ከሆነ ማቆያ ያረጋችሁት በቃ እናንተ ፈጣሪ ባርክላችሁ ነው የምላችሁ። ማስዋቢያ ቀለም እንግዲህ የህፃናት ማቆያ ሲሆን ቶም ጀሪ ምናምን እንደዚህ ሚኪ ማውስ ምናምን ብዙ ነገሮች ይሳሉበታል። ያማረ መሆን አለበትና ቀለሙ ህፃናቶች እንዲወዱት ተደርጎ ስለሚሰራ እሱም ወጪ ይጠይቃል። ከ20,000 እስከ 60,000 የኢትዮጵያ ብር ነው ማለት ነው የሚጠይቀው። እቃዎችና ዋና ወጪ እንግዲህ እቃዎች ሲል ልብስ አለ እዛ ውስጥ ሲያቆሽሹ አንዳንድ ወላጅ ላይ ልክ ይችላል። እክትያጥ የሚባል ነገር አለና እሱን እናንተ ቀርማችሁ ስለምታዘጋጁ እሱም ሁሉ ተደምሮ ከ50,000 እስከ 150,000 ብር ነው። የሰራተኛ ክፍያ እንግዲህ ሰራተኛ 2 ወይም 3 ያስፈልጋል። ቀላል አይደለም። ህፃን ልጅ እንግዲህ ያያችሁት ነው በአረብ ሀገር። ግን የኢትዮጵያ ህፃናቶች ስነ ስርዓት አላችሁ፣ ደግሞ ይዋደዳሉ። የሚጣላን ታገኙ እና የሰራተኛ ክፍያ ከ2 ወር እስከ 3 ወር ከ8,000 እስከ 15,000 ነው ለአንድ ሰው። በነገራችን ላይ የማቆያ ሰራተኛ ዋጋቸው ውድ ነው። የቤት ሰራተኛ ራሱ ርካሽ እንደዛ አይወደድም። እና በወር እንግዲህ ለ3 እና ለ4 ሲሆኑ ከ2 በላይ ሲሆኑ በወር ከ20,000 እስከ 45,000 ትከፍላላችሁ ማለት ነው። ፍቃድና ህጋዊነት እንግዲህ ስራ የሰው ልጅ አማና ስለሆነ እናንተ ፍቃድ ምናምን ከሌላችሁ ማንንም ልጁን እናንተ ጋር አምኖ ስለማያስቀምጥ የከተማው አስተዳደር ፍቃድ መኖር አለበት። እሱም ከ5,000 የኢትዮጵያ ብር እስከ 10,000 ብር ይፈጃል ማለት ነው። ልክ ግብር እንደሚባለው እንደዛ ማለት ነው። ንግድ ፍቃድ አለ አይደል? ይሄም በከተማ አስተዳደር እናንተ ብቁ ናችሁ ተብሎ ይታሰባል። ያኔ ዶክተሮች፣ የጤና ባለሙያዎችን ትይዛላችሁ፣ እንደ ኬጅ አስተማሪዎችን ትይዛላችሁ። የኬጂ አስተማሪ ሆነው እንደ ሰራተኛ ግን ዕውቀቱ ያላቸው ሆነው ነው የሚቀጠሩት እንጂ ማንኛውንም የቤት ሰራተኛ አምጥተሽ ነው ኬጂ ግቢ አትያትም። ለማስተማር ፊደል ለማስቆጠር ብቁ ለማጫወት ብቁ የሆኑ ዕውቀት ያላቸው ናቸው። ዝም ብሎ
መቀጠር ምናምን የለም በዚህ ዙሪያ ማለት ነው። ምክንያቱም የተማርኩ ነው የሆነ ዶክመንት ያስፈልጋቸዋል። ግድ ነው። ተምረዋል ማለት ነው። እና ጠቅላላ መነሻ ገንዘብ የሀገሬ ልጆች ከመቶ ራውኔ ወሻለኝ ምንም ማድረግ አይቻልም። ሰፈሩ ከባድ ነው። ቤቱ በጣም ያምራል ታውቃለች። በጣም ነው የሚያምረው። እሺ ለማንኛውም ሱራፌል ጠቅላላ መነሻ ከ150 እስከ 400 ሺህ ብር ትንሽና መካከለኛ ለመክፈት ትልቅ አይደለም የሀገሬ ልጆች፣ ትንሽና መካከለኛ። ማንኛውም ነገር ስትሰሩ ከአረብ ሀገር መጣችሁ ከትንሽና ከመካከለኛ ብዙ አትቆዩ እንጂ ትንሽ ላይ ትንሽ በጣም ትርፋማ ያደርጋል። ያኔ እውቀት ሲኖራችሁ ነው ከፍ ያለ የሚሄደው ማለት ነው። መሰሪ ጥራት ከሌለው ማንም እንትን አይልም ማለት ትንሽ ከፍተው አሁን ብዙ ላይ ገባ ይችላል አይደለም። ትንሽ አድርገህ እኮ ለምሳሌ 20 ልጆች 30 ልጆችን የሚይዝ አድርገህ ጥሩ ማድረግ ትችላለህ። 150 ምናምን ያንን ሁሉ ለመሰብሰብ እሱ ነው የሚገኘው። መካከለኛ ቢከፈት አሪፍ ነው። መካከለኛ ይሄ አሁን መካከለኛ ቤት ጥራቱን እያየህ ነው እንትን የሚለው ጥራቱን እያየ ነው ሰው የሚመጣልህ። ግን ጥራትም ከትንሽ ከብዙ ይለያያል። ትንሽ ጥራት እና ትርፍ አንድ ልጅ ክፍያ አንድ ልጅ በወር ማቆያ የሚከፍሉት ወላጆቹ ማለት ነው ከ15000 እስከ 4000 ነው። ከ15000 እስከ 4000 እንደውም አዲስ አበባ ላይ በጣም ውድ ነው። ከ4000 በላይ ነው አሉ ማቆያው ማለት ነው። እስከ 15000 በወር ማቆያ ብቻ አለ። ይገርማችኋል። ሀብታም ሆነህ ምን ትበል ነው የሚባለው ስራ ከባድ ነው። እና 20 ልጆች ካሏችሁ ከ30 እስከ 80 ሺህ ብር ገቢ አለ ከወጭ በኋላ ያለ ትርፍ ማለት ነው። እና ይሄንን ሁሉ ስነግራችሁ ሂሳብ ያላስገባውላችሁ አንድ ነገር አለ። እሱም ካሜራ ነው። መጀመሪያ ላይ እንደነገርኳችሁ ካሜራ ከዛ ይዛችሁ የእውነት በ150 እንደው 4 ገዝታችሁ በጣም ሲትር ነው ለቤታችሁ፣ ለልጆቻችሁ፣ ለሱቃችሁ፣ ለምትሰሩት ነገር ስራ። እቺ መዳም ስትጣራ የመርየም እያለ ከራሷ የምትሽከረከረዋ ካሜራ እሷ እዛ ርካሽ ናት። ኢትዮጵያ ግን በጣም ውድ ናት። እስከ 16000 ብር ናት። እዛ ደግሞ 150 ብር 120 ብር አሉ። ኑን ላይ ኦርደር ብታረጉ በጣም አሪፍ ነው እላችኋለሁ። እንግዲህ የህፃናት ማቆያ ለመክፈት ይሄን ያህል ነው የሚፈጀው። የሀገሬ ልጆች በሌላ ቪዲዮ እንገናኛለን። እስከዛው ሰላም ሁኑልኝ። ባይ ባይ። የሀገሬ ልጆች ወዳችኋለሁ። ግን ቪዲዮ ለምንድን ነው ቪዲዮ ያለው እንዴ? ማየት አለባቸው። ሼር ማድረግ አለባቸው። ምኑን ቪዲዮውና ላይክ ሼር ማድረግ ያለባቸው ልበል ባያቸው እንዴ? ግዴታ ነው። ካሜራ ዘግተህ ነበር? አልዘጋሁም። እና ይሄንማ ያውቃሉ እነሱ የጠየቁኝ እኮ ላይክ ሼር ሰብስክራይብ ሊያደርጉ። አይ ብቻ እየለፋሽ ነው አንቺ፣ በጣም እየለፋሽ ነው። አስብ በዚህ ፀሐይ ምናምን በጣም ከባድ አይደለም። እኔ እኮ የምለፋው እኔም እዛ አረብ ሀገር እንደነበርኩኝ እንደዛ አይነት ቪዲዮዎች ጠቅመውኝ ነበር ያለውና እኔ የጠቀመኝን ለሰው ደግሞ ለማስተላለፍ ነው። እነሱ ደግሞ እኔንም ይጠቅማታል ካሉ ደግሞ ሳላስገድዳቸው በራሳቸው ያደርጋሉ። እሺ ብቻ ቻው ያቸው። ቻው። እናመሰግናለን።